ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ። እቺ ልጅ በነገራችን ላይ ጤነኛ ትመስለኝ። ሰው አንስቶ ስለ አንድ አቀንቃኝ ስለ አንድ ሙዚቃ ስትል ነበር። ሲጀመር ስለ አንድ ሰው አይደለም ያነሳው። ይሄ የምትመለከቱት ሙነሽድ ነኝ ባይ ማነው አብዱ አበራ ነው አብዱ ሰላም የሚባለው ልጅ ማለት ነው። በፌስቡክ ኡስታዝን በቂኔ መጥቶት ነበር። አሁን ከፌስቡክ ፔጁ ላይ አጥፍቶታል ማለት ነው። ብዙ ሰዎች ኮመንት ሲያደርጉለት ጫቹት አሲያ እና ሌሎቿ ባልደረቦቿ አህባሾች ጠቅላላ አብዛኞቹ እንግዲህ ኡስታዝ ያሲን ኑሩ ተቃውመውት በስተመጨረሻ የቴዲ አፍሮ አጋዡ ነው አለ። فمن شرح الله صدره للإسلام فهو على نور من ربه. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም እንግዲህ እጅግ በጣም ለየት ባለ ቪዲዮ ነው የተመለስኩት። ከመግቢያ እንደተመለከታችሁት አሲያ እና ሌሎቿ ባልደረቦቿ አህባሾች ጠቅላላ አብዛኞቹ እንግዲህ ኡስታዝ ያሲን ኑሩ ተቃውመውት በስተመጨረሻ የቴዲ አፍሮ አጋዡ ነው አለ። ጉድፈላ እጅግ በጣም የሚያሳፍር ነገር ነው የተመለከትኩት። ከመግቢያው እንደተመለከታችሁት ቪዲዮን በጋራ እንመለከታለን። ወላሂ እንግዲህ ብዙዎቻችን የምንወደው ብዙዎቻችን የምንጠብቀው እንግዲህ ኡስታዝ ያሲን ኑሩ በቅርብ ነው ይሄንን 1-2 ዓመታት ነው በተለይ ሚንበር ላይ ቆሞ ኩጥባ የሚገራርሙ በጣም ልብ የሚነኩ ብዙዎች የሚማሩበትን ኩጥባ እያደረገ የሚገኘው ማለት ነው። በፊት በዳዕዋው በአንደበተ ጣፋጩ እናውቀዋለን። ብዙ ዳዕዋ ብዙ አስተምሮት ሲያስተምር እንግዲህ ሁላችን የምናውቀው ነገር ነው ኡስታዛችን ማለት ነው። ያን ነገር የሆነ ፓርት ላይ አቁሞት ነበር። ነገር ግን አሁን ላይ ሁላችሁም እንደምትሰሙት ወይም እንደምታዳምጡት በየ15 ወይም ደግሞ በየሳምንቱ የምንከታተለው የሚገርም ፕሮግራም ነበር። እንግዲህ በባለፈው ጁምዓ ሁላችሁም የምታውቁትና የሰማችሁት አንድ ኢትዮጵያ በሚል ርዕስ ሚንበር ላይ የሚገርምና ብዙዎችን እንግዲህ ልብ የነካ በተለይ ሙስሊሞች ማለት ነው ከአክሱም ጋር ተያይዞም ደግሞ ፍትህ እንዲሁም ደግሞ ታሪክ ስርዓቱ እንደተበላሸ ያለውን እውነታ ዝርግፍ አድርጎ ተናግሯል። ሁላችን የምናውቀው ነገር ነው። ነገር ግን ሙስሊም ነኝ ባዮች ማለት ነው ሱብሃንአላህ እጅግ በጣም በሚያሳፍር ሁኔታ ማለት ነው አሲያ ተብዩዋ እንግዲህ ይህንን ቪዲዮ በጋራ እንመለከትና ሀሳብ እንሰጥበታለን። ሙሉውን ደግሞ ወደ በኋላ ላይ እንመለከታለን። ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ። አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው። ስለ ረሱል አለይሂ ሰላቱ ወሰለም ሊሰማ ነው። ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ያጀባ በትንሹ አዳምጣችሁታል። ወደ በኋላ ብዙ ነገር ብላለች። ኡስታዝን በዚህ ሰዓት ጠብቃ ለማጥቃት የሞከረችበት ወይም ደግሞ አንዳንድ በጣም ዕውቀት የሌላቸው ሰዎች ፎሎወር ሲኖራቸው ያንን ተከታዮቻቸውን ተማምኖ ማለት ነው እንዲሁ ደግሞ አህባሾች ጭምር ማለት ነው የሚጠሏቸውን ደግሞ ታላላቅ ኡስታዞችን በዚህ መልኩ ዝቅ ለማድረግና ለማንቋሸሽ እነሱ ትክክል እንዳልሆኑ ለመናገር ይሞክራሉ። እጅግ በጣም ያሳፍራል። ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ ስለ አንድ ሙዚቃ ስትል ነበር። ሲጀመር ስለ አንድ ሰው አይደለም ያነሳው ስለ ኢትዮጵያን ያነሳው። ቢገባሽ ያን ቆርጦ ቀጥል ብዙዎች አሉ። በነገራችን ላይ ሁሉን ነገር ያለውን ነገር መረዳት ሳይችሉ ይሁን ነገር ታቢላ ለመለጠፍና ይሁን ነገር አጋጣሚ አግኝተው ኡስታዝን ለመቀጥቀጥ ወይ ደግሞ ኡስታዝን ለመጣል ይሄ የሚሆን ነገር አይደለም፣ መቼም አይሆንም። ኡስታዝ በዛን ሰዓት ራሱ በዛን ጊዜ ራሱ ያልወደቀ ጀግና ኡስታዛችን ነው አይደለም አሁን ቀርቶ ማለት ነው። ይሄን ቪዲዮ ስመለከት ወላሂ ከምንም በላይ ነው የተናደድኩት። ለአሲያ ጥቂት ያክል እንኳን ትንሽ ቦታ ነበረኝ በመታደርጋቸው አንዳንድ ነገራቶች ብዙዎችን ባልደግፈው ማለት ነው። አሁን ሙሉ በሙሉ ነው ወላሂ የወጣልኝ። እሷን ብቻ አይደለም እንግዲህ ይሄ የምትመለከቱት ሙነሽድ ነኝ ባይ ማነው አብዱ አበራ ነው አብዱ ሰላም የሚባለው ልጅ ማለት ነው። በፌስቡክ ኡስታዝን በቂኔ መጥቶት ነበር። አሁን ከፌስቡክ ፔጁ ላይ አጥፍቶታል ማለት ነው። ብዙ ሰዎች ኮመንት ሲያደርጉለት ጭምር ማለት ነው።
እና ኡስታዛችንን ለማጥቃት የሌሎች እምነት ተከታዮች ሌሎች ቀርቶ ብዙዎች የተረዱት አካላቶች አሉ። እንዲሁም ደግሞ ብዙዎች እያራገቡ ኡስታዛችን እየተቹበት ባለበት ሰዓት ለምን እውነታው ተወራ ነው። በተለይ ከቴዲ አፍሮ ጋር ተያይዞ ነው በጣም የሚገርም 33 ደቂቃ የሚገርም መልእክት እንግዲህ ይዘው ትንሽዬ ነገር አንስቶ ለዛውም ለወጣቱ ያስተምራል። እንዲሁም ደግሞ ኢትዮጵያ በሚል ርዕስ ብዙ ነገር ስለተወራ ከዛ ጋር ተያይዞ ዳስጣል የሚለውን አንስቶ ኡስታዝ ለትውልድ ዳስጣል አይባልም፣ አዲስ ተስፋ ሊያለመልሙ ይገባል፣ ይህንን ዳሱን ተውና አዲስ ስንቅ፣ አዲስ አላማ፣ አዲስ ተስፋ ይኖራችሁ በሚል እንግዲህ ለወጣቱ እንግዲህ መልእክት አስተላልፎ ነበር። ግማሹ ኡስታዝ ሙዚቃ ያዳምጣል፣ ኡስታዝ እንዲህ ነው። ላኢላሃ ኢላላህ ሙስሊም ሆነን ማለት ነው። አሲያ በዚህ ልክ በጣም እኔ እንጃ ምን አይነት አስተሳሰብ እንዳላት ወላሂ አለም። ነገር ግን አሲያ በጣም የሚያስጠላ ባህሪ ነው በተለይ አሁን ላይ እየተመለከትን ያለ ነው። እሷና ሌሎች አህባሾችም ጭምር አሉ። ብዙ ሰዎችን ተመልክቻቸዋለሁ በፌስቡክ በቲክቶክ እየተለያዩ ነገር ሲሉ ኡስታዝን ለመንቀፍ እንዴት አሲያ እንዴት አቅሙ እንዴት እንጃ የተወሰነች ነገር ጠብቃችሁ ኡስታዛችን ለመጣል የምታስቡ ሰዎች ይሄ የማይሳካ ነገር ነው። ያ ቁጥባ እንደ በተለይ ንጹህ አይምሮ ያለው ሰው ሁሉም የሚቀበለው አይነት ንግግር ነው። በነገራችን ላይ የተደረገው እውነታውን ነው ቁልጭ የተደረገው በተለይ የአጼዎችን ስርዓት ያ ትክክል እንዳልሆነ እንዲሁም ደግሞ ሙስሊሞች እንደሚበደሉ አክሱም ላይ መጠጥ የተለያዩ ጭፈራ ቤት እየተፈቀደ ለሙስሊሞች መቃብርና ሶላት የሚሰግዱበት ቦታ እየተከለከለ ያንን ነገር ነው እንግዲህ ቁልጭ አድርጎ የተናገረውና ፍትህም ጭምር የጠየቀው። ነገር ግን እናሲያ የሚያሳፍር ተግባር ነው የተፈጸሙት። ይህን ቪዲዮ በጋራ እንመልከት፣ ለብዙዎች ተደራሽ አድርጎ እንደነሱ አይነትን የምንከተል ሰዎች ልንጠነቀቅ ይገባል ማለት ነው። በጣም አሳፋሪ በሙስሊም ስም ብዙ ነገር የሚነግዱ ብዙ ነገር የሚያደርጉ ኡስታዞቻችን ለመጣል የሚሞክሩ የአህባሽ ጥርቅም ብዙዎች አሉ ማለት ነው። ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው። ስለ ረሱል አለይሂ ሰላቱ ወሰለም ሊሰማ ነው። ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ምክንያቱም ዲን አልእስላም ስለሚያዝ። ስለ ረሱል አለይሂ ሰላቱ ወሰለም ሲሰማ ረሱል አለይሂ ሰላቱ ወሰለም ጎረቤታቸው አይሁዳ ነበር፣ ለጎረቤታቸው ደጋፊ ነበሩ፣ ጎረቤታቸውን ይጠይቁ ነበር። አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም? እምነቱ ትክክል አይደለም፣ ያ ሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላሂ አሐዳ ያለበት ሱብሓነሁ ወተዓላ እንደው ረሱል ደግሞ አለይሂ ሰላቱ ወሰለም ስማቸው ሲጠራ እንደ ሶላት አይወረድም? 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ወሰላም አይባልም? እንደው አላህ ያሳውቀን ሱብሓነሁ ወተዓላ። አንቀላቅል። ስለ ፖለቲካ መናገር ከፈለኩ እኔ ግብት ብዬ ስለ ፖለቲካ ስለ አብይ አህመድ መናገር እችላለሁኝ። ስለ ተቀመጡት እናገራለሁ። እኔ አንድ ነገር ልንገራችሁ፣ አብይ አህመድን የምወድበት ዱዓ የማረግበት ፓርት አለኝ። የሚያናድዱኝ ደግሞ ነገሮች አሉ። ሐቁን ነው የምነግራችሁ። አላህ Subhanahu Wa Ta'ala ኸይር የሚሰራውን ነገር በሙሉ ይጨምርላቸው እላለሁ። ይሄን ስናገር አሁን ትናደዳላችሁ አንዶቻችሁ። ለምን ነው ፖለቲካ ውስጥ መገቢው ትላላችሁ? ሐቁን ነው የምናገረው። አብይ አህመድን አላህ Subhanahu Wa Ta'ala የበለጠ ኸይሩን ይጨምርለት፣ መጥፎ ነገር ደግሞ እሱ ጋር ያለውን ነገር አላህ Subhanahu Wa Ta'ala ያንሳለት። አብረውትም የሚሰሩትን ዙሪያው ላይ ያሉትን ሴቶቹ አብረውት የሚሰሩትን መልካም ነገር የሚሰሩትን እናገራለሁኝ እኔ። ይሄ መናገር የሚያናድዳቸው ሰዎች አሉ። ግን ዲንን ከሌላ ነገር ጋር አቀላቅሎ በተለይ የአላህ Subhanahu Wa Ta'ala ቤት ውስጥ የምንናገረው ንግግር በጣም ጥንቃቄ ያስፈልጋል። ምክንያቱም በእንደዚህ አይነት ሁኔታ ከቀጠለ ሌሎች ነገሮችን ማውራት ይጀምራል። መስጊድ ውስጥ ጁምዓ አንድ ሰው የሚሰበሰበው ቀልቡን ለማደስ ጁምዓ ማለት የቂያማ ቀን የሚቆምበት ቀን ነው። ጁምዓ ነው የቂያማ ቀን የሚቆመው።
የቂያማ ቀን የሚቆምበት ቀን ነው። እንደው አላሁ ረቡል ዒዛ ሁላችንን የሚያሳውቀን። እኔ ማንንም ላይ እጄን ለመጠቆም አይደለም፣ ግን ኢት ፔንስ እንደ ሙስሊም ኦኬ አላሁ ረቡል ዒዛ ቤት ውስጥ ሰው ተሰብስቦ ስለ አንድ ሰው አንስቶ እዛ ቦታ ላይ ስለዛ ሰው እና ጀማ ቪዲዮን ተመልክተናል። የሱ አስተሳሰብ ይሄ ነው። ይሄ ዘቀጣ አስተሳሰብ ይዛ ግን እንግዲህ ምንም ልታመጣ አትችልም ብትናገርም። ነገር ግን ፎሎወር ሲኖረን ህዝቡን እንደምናስተዳድር አይነት አድርጎ የሚሰማን እንዲሁም ደግሞ የሆነ አጋጣሚ ስናገኝ ሰውን ለመጣል የምንሞክር ሰዎች ራሳችን ነው ቀድመን የምንወድቀው። ፍትህ ለአክሱም ወንድሞቻችን እያለን እንዲሁም ደግሞ ኡስታዝ ያነሳውን ሀሳብ በስፋት እያሰራጨን ያ ነገር አይምሯችን ውስጥ ተቀርጾ ሌሎች እንግዲህ መጥፎ እይታ ላላቸው ሰዎች እንግዲህ ምላሽ ሰጥተን መቀጠል ይኖርብናል ብዬ አምናለሁ። ኢንሻአላህ ናሾች ታውቃላችሁ ወሃቢያ እያሉ ኡስታዞቻችን ወይም ደግሞ መሪዎቻችንን አይወዱም። ሁሌም ይጠራሉ፣ ሁሌም እነሱን ያንቋሻሉ። ኢቭን የሌላ እምነት ተከታይ እንኳን ይሻላችኋል፣ ኢቭን ከኛ አንፃር ማለት ነው። ብዙ ጊዜ ስንመለከት ሱብሃንአላህ በዚህ ደረጃ ጥላቻ ተሸክመው ብዙ ሴራ እየሰሩ ነገር ግን ሴራቸው እስካሁን ድረስ ምንም የተሳካላቸው ነገር የለም። መቼም ደግሞ አይሳካላቸውም። የነሱ የሚፈልጉት ተግባራቶች ያ ነገር እንደማይሳካላቸው እውን ነው። ያ ነገር አብቅቷል። በፊትም እንግዲህ ኡስታዝም ተናግሮታል። ዋሲዎች ነገር አልፏል ሁሉም ብሏል። እንደዚህ አይነት ሰዎችን የምንከተልም ልንለይ ይገባል። በቃ ንጹህ አእምሮ ብቻ ነው የሚፈልገው። ያ ጀማ ቆም ብለን ልናስብ ብቻ ነው የሚፈልገው። በዚህ ደረጃ አንድ የሚያደርግልን ሊኖር ሲገባ ኢቭን ይሄን ነገር አውጥቶ የተናገረልን ሁሉን ነገር ተቋቁሞ ጀግንነቱን ያሳይልን ኡስታዝን ልንተችና ለመጣል የማይታሰብ ነገር ነው። እጅግ በጣም ነው የምታሳፍሩት ለማለት እወዳለሁ በዚሁ አጋጣሚ። ኢንሻአላህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይሄን ቪዲዮ ከመጪውም በላይ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እንደዚች አይነት ዝቃጭ አይነት አስተሳሰብ ያላትን ልናገል ከህይወታችንም ይገባል ለማለት እወዳለሁ። እሷና መሰሎችን ጭምር ማለት ነው። እንግዲህ በጣም ነው ስሜታዊ ያደረገችኝ ዛሬ ማለት ነው። እኔ ማመን የከበደኝ ይሄንን እንትን ለማለት ምክንያቱም በተለይ ኩጥባ አሁን ላይ ሐዲስ ሁሉም ሐዲስ ያዳምጣል። የተለያዩ ወደ አላህ የሚመራው ነገር ያስፈልጋል። ነገር ግን ከወቅታዊ ጋር የተያዘ በተለይ ሰዎችን በዛ መልኩ ስቦ የተለያዩ ሐዲስን ማስተላለፍ ተገቢ ነው ብዬ አምናለሁ። ኡስታዝ ያሲን ኑሩ እያደረገ ያለው ደግሞ በየጁማው የሚያደርገው ኩጥባ ለብዙዎች ትምህርት በጉጉት ሁላችንም የምንጠብቀውና ብዙዎችን እየቀየረ እያስተማረ ብዙ አስተሳሰብ ያላቸውን ሰዎች እየቀየረ የሚገኝ ወሳኝ መልእክት ነው። በነገራችን ላይ ሊገባችሁ የሚገባው ነገር። ለማንኛውም የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ተደራሽ አድርጉት።